ለብዙ ዓመታት ወደ ወንዝ አትጠጋ፣ ትሰጥማለህ፣ ትታመማለህ፣ ትበከላለህ የሚል የፍርሃት ቃል በብዙ ቤተሰቦች ውስጥ ይደጋገም ነበር። ዛሬ ግን ያ ቃል እየተቀየረ ነው። ወደ ወንዝ እንሂድ፣ እንዝናና፣ ንጹህ አየር እንቀበል፣ ልጆቻችን ወደ አረንጓዴ ቦታ እንውሰድ የሚል አዲስ የከተማ ባህል በመዲናችን እየተወለደ ነው። ከእንጦጦ ማማ እስከ ሽሮ ሜዳ፣ ከሽሮ ሜዳ እስከ ቀጨኔ፣ ከዚያም ወደ ከተማዋ መሃል የሚፈሰው ውሃ ብቻ አይደለም፣ የሚፈሰው ታሪክ ነው። የሚፈሰው የከተማዋ አዲስ ገጽታ ነው። የሚፈሰው ከአይቻልም ወደ ተችሏል የተሻገረ ሀገራዊ የአሸናፊነት መንፈስ ነው። ትናንት የቆሻሻ መጣያ፣ የመጥፎ ሽታና የተስፋ መቁረጥ ምልክት የነበረ ወንዝ ዛሬ የቤተሰብ መዝናኛ፣ የእግር ጉዞ ማድረጊያ፣ የብስክሌት መንገድ፣ የፍራፍሬ ፓርክና የቱሪዝም መዳረሻ እንዴት ሊሆን ቻለ? በቆይታችን ይመለሳል። አዲስ አበባ የተመሰረተችው ከተራራና ከውሃ ጋር በተያያዘ የህይወት ውደት ውስጥ ነው። እንጦጦ ለመዲናዋ የተፈጥሮ መከተዋ ሲሆን ቀጨኔ፣ ቀበና፣ ግንፍሌ፣ ቡልቡላና ሌሎችም ወንዞች ደግሞ የከተማዋ የህይወት መስመሮች ነበሩ። በከተማዋ ምስረታ ዘመን እነዚህ ወንዞች የቆሻሻ መጣያ አልነበሩም፣ የንጽህና የመጠጥ ውሃ ምንጮች እንጂ። ከእንጦጦ ተራራ አካባቢ የሚወርዱ የውሃ መስመሮች ለቤተ መንግስት፣ ለመንግስት ተቋማትና ለከተማዋ ነዋሪዎችም አገልግሎት ይሰጡ ነበር። የቀበናና የቀጨኔ ወንዞች የአዲስ አበባ የመጀመሪያ የውሃ አቅርቦት ታሪክ ውስጥ ባለድርሻዎችም ነበሩ። ነገር ግን ከተማዋ በፍጥነት ስታድግ፣ የህዝብ ቁጥር ሲጨምርና የኢንዱስትሪ መንደር ሲፋጠን ያ የተፈጥሮ ጸጋ መልኩን ቀየረ። ወንዞች ተረሱ፣ ዳርቻዎቻቸው በህገ ወጥ ሰፈራ ተወረሩ፣ ውሃቸው በኢንዱስትሪና በቤት ጥራጊ ቆሻሻዎች ተበከለ። ጥናቶች እንደሚያሳዩት ባለፉት 3 አስርት ዓመታት ውስጥ የአዲስ አበባ የግንባታ ስፋት ከ338 በመቶ በላይ ሲጨምር የውሃ አካላት ግን በ61 በመቶ ቀንሰዋል። ይህ አሃዝ የውሃ መቀነስን ብቻ ሳይሆን ከተፈጥሮ ጋር ተጣልቶ የተሰራን የከተማ እድገት አደጋ አመላካች ነበር። ከበላይ ህንፃዎች ወደ ሰማይ ሲመጥቁ በታች ያለው የውሃ ህይወት ግን እያጣጣረ ነበር። ይህንን የቆየና አሳዛኝ ታሪክ ለመቀየር አዲስ አበባ አዲስ የልማት አቅጣጫ መያዝ ግድ ይላት ነበር። ውሃን እንደ ችግር ሳይሆን እንደ ከተማ መነቃቃት ምንጭ ማየት የሚለው የጠቅላይ ሚኒስትር አብይ አህመድ መርህ በ2011 ዓ.ም ይፋ የሆነውን የሸገርን ማስዋብ ወይም ቢዩቲፋይንግ ሸገር ፕሮጀክትን ይዞ ወደ ስራ ገባ። ዛፍ ስንተክል የተስፋ ዘር እየዘራን ነው፣ አካባቢያችንን ስንጠግን ራሳችንን እያከምን ነው ያሉት የኬንያዊቷ ዋንጋሪ ማታይ ቃል ዛሬ በአዲስ አበባ ህያው ሆኗል። በተለይም የእንጦጦ ቀጨኔ መድኃኔዓለም የወንዝ ዳርቻ ልማት የተራራ፣ የሸለቆ፣ የባህል፣ የስራ ፈጠራና የአካባቢ ጥበቃ ድምር ውጤት ሆኗል። በቁልቁለት የሚንደረደረውን የጎርፍ አደጋ ለመግታት የውጭ ቴክኖሎጂን ብቻ ሳይሆን የሀገር በቀሉን የኮንሶ ማህበረሰብ የእርከን ስራ ጥበብ ከዘመናዊ ንድፍ ጋር አዋህዶ ማቅረቡ ልማቱ የራሳችንን ማንነት ያከበረ መሆኑን ያሳያል። በተጨማሪም ለምለም የተባለው የአዲስ አበባ ተማሪዎች የንድፍ ሀሳብ አሸናፊነት የተገነባው ፕሮጀክት ወጣቱ ትውልዱ ካካታችና ደህንነቱ የተጠበቀ ህዝባዊ ቦታን ለመፍጠር ያለውን ርዕይ ያረጋገጠበት ዓለም አቀፍ ሚስጥር ነው። አረንጓዴ ልማት የውበት ጉዳይ ብቻ አይደለም፣ የኢኮኖሚ ሞተርም ነው። ከተማዋ ነዋሪን ታዲያ በምን ጠቀመ ብለን ስንጠይቅ መልሱን እንሆ። አንደኛው አዲስ የኢኮኖሚ ስርዓት መፍጠር ነው። ወንዝ ዳርቻ ሲጸዳ ሰው ይመጣል፣ ሰው ሲመጣ ንግድ ይንቀሳቀሳል። ይህም ከፍተኛ የስራ ዕድልን ይፈጥራል። በእንጦጦ ቀጨኔና በመላ ከተማዋ የወንዝ ዳር መስመር የተከፈቱ ካፌዎች፣ የቱሪስት አገልግሎቶችና የብስክሌት ሽያጭና ኪራዮች ለዜጎች አዲስ የገቢ ምንጭ ሆነዋል። ሁለተኛው የባህልና የገበያ ትስስሩ ነው። በአዲስ አበባ ቀጨኔ የሸክላ ስራ፣ ሽሮ ሜዳ ደግሞ የሸማ መናኸሪያ ነው። እነዚህ የእጅ ጥበብ ባለሙያዎች ምርታቸው ደህንነቱ በተጠበቀ ቱሪስት በቀላሉ በሚደርስበትና ንጽህናው በተጠበቀ የህዝብ ገበያ ለማቅረብ እድል አግኝተዋል። ሶስተኛው የጤና ጥቅም ደግሞ ጠቅላይ ሚኒስትሩ ነዋሪዎች እነዚህን አዳዲስ መንገዶች ለአካላዊና አእምሯዊ ጤና እንዲጠቀሙባቸው ያቀረቡት ጥሪ የዘመናዊ ከተሞችን የውጥረት ኑሮ በንጹህ አየርና በእግር ጉዞ ለማከም ያለመ ነው። አዲስ አበባ የአፍሪካ የዲፕሎማሲ እምብርት ናት። ነገር ግን የዘመናችን ዓለም አቀፉ ማህበረሰብ ከተሞችን የሚመዝነው በህንፃዎቻቸው ርዝመት ብቻ አይደለም፣
ከተማዋ ንጹህ ናት? መተንፈሻ አረንጓዴ ቦታ አላት? የካርበን ልቀትን ትቆጣጠራለች? እነዚህ ሁሉ መመዘኛዎች ዋነኛ ጉዳዮች ሆነዋል። የአዲስ አበባ የወንዞች ዳርቻ ልማት ኢትዮጵያ በዓለም አቀፉ የአየር ንብረት ድርድር መድረክ ላይ ያላትን ተሰሚነት ከፍ የሚያደርግ ትልቅ የዲፕሎማሲ ካርድ ነው። በሀገራችን ውሃ ሲጠራ መልክ ያሳያል የሚል ውብ አባባል አለ። ዛሬ የአዲስ አበባ ወንዞች መጥራት መልክ ብቻ ሳይሆን የከተማዋን ብሩህ ተስፋም እያሳየን ነው። ለውጡ ከድንጋይና ከመብራት ባሻገር በልጆች የደስታ ሩጫ፣ በቤተሰባዊ አብሮነት፣ ለጤናቸው ትኩረት በሰጡ ሰዎች፣ የስራ ዕድል በፈጠረላቸው ዜጎች ፈገግታ ውስጥ በጉልህ ይታያል። ትናንት ይህ አይቻልም የተባለው ዛሬ ሆኖ እያየነው ነው። ነገር ግን ትልቁ ጥያቄ አሁንም ከፊታችን አለ። ይህም የጀመርነውን ልማት እንጠብቀው ይሆን የሚለው ነው። ይህ ታላቅ በረከት ዘላቂነቱን ለማጽናት ከፍተኛ ጥንቃቄና እንክብካቤ ይሻል። ፓርክ መገንባት የአንድ ወቅት ፕሮጀክት ሊሆን ይችላል። ማቆየት ግን የየቀኑ የህይወት ዘይቤን ይጠይቃል። የቆሻሻ አወጋገድ ባህላችንን ካልቀየረ፣ መንግስት፣ የግል ዘርፉና ማህበረሰቡ በጋራ ካልቆሙ የተገነባው ሀብት መልሶ ወደ ውድመት ሊቀየር ይችላል። ጽዱ ከተማ ማለት ውብ መንገድ ብቻ አይደለም። ጤናማ ነዋሪ፣ የተጠበቀ ተፈጥሮ፣ የተነቃቃ ኢኮኖሚና ለትውልድ የሚተላለፍ ህያው ኃላፊነት ማለት ነው። እናም መግቢያዬ ላይ ያልኳችሁን ደግሜ ላስታውስ ተገደድኩ። ከእንጦጦ ማማ እስከ ሽሮ ሜዳ፣ ከሽሮ ሜዳ እስከ ቀጨኔ፣ ከዚያም ወደ ከተማዋ መሃል የሚፈሰው ውሃ ብቻ አይደለም። የሚፈሰው ታሪክ ነው። የሚፈሰው የከተማዋ አዲስ ገጽታ ነው። የሚፈሰው ከአይቻልም ወደ ተችሏል የተሻገረ የሀገር መንፈስ ነው። ስለዚህ ወንዞቻችንን እንጠብቅ፣ ከተማችንንም እንንከባከብ።